ለብቻ ቢያደርጉት ሚቻል ነገር ስብስብ ሲሉ ኃጢያትነት ይሆናል ይቀለበሳል አላህን እየለመኑ የሚገርም መልኩ የመሰረት ድንጋይ ሲያስቀምጡ ለሆነ ግንባታ ምናምን ሲያደርጉ እጃቸውን አንስተው ዱዓ ሲያደርጉ ይታያል። ፉአድ ነኝ ከሲዳማ። የኔ ጥያቄ ሶላት በጀማዓ ከሰገዱ በኋላ በህብረት ዱዓ ማድረግ በተመለከተ ሸሪዓዊ ሁክሙ ምን ይላል? በህብረት ዱዓ ማድረግ ያው ከዚህ በፊት እንዳብራራ ነው የኸይር ስብስብ ማለት ነው። ያኒ የእስቲጃባ አስባቦች ወይም ዱዓ ተቀባይነት እንዲያገኙ የሚያደርጉ ምክንያቶችን መሰብሰብ ማለት ነው። መሰብሰብ ሲባል ሁለት ምክንያቶች አንድ ላይ ተገጣጥመዋል። መቼም የሆነ ሰው የሆነ ነገር ለማድረግ አስባቦችን ይጠቀማል አይደል? ነገር አስባቡ በበዛ ቁጥር ሰበቡ በበዛ ቁጥር ወደ ውጤቱ ለመድረስ ይቀለዋል፣ ያግዘዋል። ሀብት ለማግኘት አሁን መነገድ ይላል፣ በሙያ መስራት ይላል፣ ሌላም ነገር ይላል። ሁሉንም ነገሮች አብሮ ሲሰራቸውና አቅም ሰጥቶት በዚህም በኩል ዕውቀት ሰጥቶታል፣ በዚህ በኩል የእጅ ሙያ ሰጥቶታል፣ በዚህ በኩል ገንዘብ ሰጥቶታል። እነዚህ ነገሮች እያስራራቸው እየተጠቀማቸው ብዙ አስባቦች በበዙ ቁጥር ወደ ውጤት ጋር ለመድረስ ቶሎ ያግዛል። ወሀከዛ ዱዓ ሙስተጃብ እንዲሆን የሚያደርጉ ምክንያቶች በበዙ ቁጥር ሰውየው የበለጠ ዱዓው ተቀባይነት ያገኘ ይሆናል ማለት ነው። ከዚህ በመነሳት ነው ዑለሞቹ እነዚያ ፉጣና አዝኪያ የሆኑት ዑለሞች ከፈርድ ሶላት በኋላ በጀማዓ ዱዓ ያደርጋሉ። አንደኛው ሰበብ ከፈርድ ሶላት በኋላ ዱዓ ማድረግን ነብዩ አለይሂ ሰላቱ ወሰለም አደራ ስላሉ ነው። ወይም ዱዓ ሙስተጃብ እንደሚሆን በዚህ ጊዜ የሚደረገው ዱዓ ሙስተጃብ እንደሚሆን ስላመለከቱ ነው። ስለዚህ የእሳቸው የአፍضل خلق الله ምልከታ ነው። የእሳቸው ምልከታ እስከሆነ ድረስ በእኛ በኩል መጠቀሙ ተገቢ ነው። يعني 3 دعوات مستجابات ብለው ከዛ ውስጥ አንዱ بعد الصلاة المكتوبة ከሶላት ፈርድ ሶላት በኋላ የሚደረግ ዱዓ ብለው ጠቅሰዋል። ከሶስቱ አንዱ ሙስተጃብ ነው። መርሐባ። ስለዚህ ይሄ ሙስተጃብ የሆነበት ሰበብ አንዱ ሙስተጃብ የሚሆንበት ሰበብ ነውና ልጠቀመው ይገባል ወይስ አይገባም? ዘክይ የሆነ ሰው ይጠቀማል። ሓጃ አለኝ ጉዳዮች አሉኝ አላህን እለምናለሁ መቼ بعد ان اؤدي الصلاه المكتوبه فرض ከሰገድኩኝ በኋላ። طيب ሁለተኛው ሰበብ ደግሞ ከዚሁ ጋር ተያይዞ አብሮ የሚመጣው አንድ ሰው ዱዓ ሲያደርግ يعني إذا اجتمع قوم ودعا بعضهم وأمن الآخرون استجيب لهم أو كما قال رسول الله صلى الله عليه وسلم سووش سبب له عنده دعاء يدرج ليلوچو آمين آمين يملكه هنا استجابة يغنيالو يد الله مع الجماعة من الله يا الله اجزا ارداتهم كجماعة غير يعني صفا بيا لمعنى بينورو مهم جماعة ያጠቃልለዋል ማለት ነው። ስለዚህ አንዱ ዱዓ እያደረገ ሌላኛው አሚን ካለ ሌሎች ሰዎች አሚን ካሉ እስቲጃባ የሚገኝ ከሆነ ከፈርድ ሶላት በኋላ ዱዓ ሲደረግ እስቲጃባ የሚያስገኝ ከሆነ ሁለቱ ከፈርድ ሶላት በኋላ መሆኑና በጀማዓ መሆኑ ዱዓን የበለጠ እስቲጃባ እንዲያገኝ የሚያደርግ ነገር እንጂ የተከለከለ ነገር አይሆንም። አንዳንዶች ጭራሽ ኢስም ሊያደርጉት ይሞክሩ ሰዎች አሉ፣ ወንጀል ማለት ነው። لك خمر اللي تتطع لا حول ولا قوة إلا بالله الله በሚያሳዝን መልኩ ወንጀል ለመስራት خمر ለመጠጣት والعياذ بالله እንደዛ እንኳን ባይሉ እንኳን ቢድዓ ሰይአ እሳት የሚያስገባ ወንጀል አርገው ሲቆጥሩት ከሶላት በኋላ ኢማሙ ዱዓ ሲያደርግ ያ ረቢ የዚህን ኢማም ዱዓ ተቀበለው ማለት ነው። አሚን ማለት استجب ማለት ነው። ረቢ استجب ማለት ነው ማዕናው يعني آمين يعني علماء يترجموا تشين كلمة عندك قال هنا قال معنا يعرف تنقر معنا يالات من معناته آمين مالت يا ربي هنا الدعاء تقبله مالتنا. ስለዚህ እነሱ ኢማሙ ላደረገው ዱዓ ኢማሙ ያ ረቢ ተቀበለው ብዬኔ አሚን ብል ወንጀል ላይ حرام እንደሰራው ነብዩን እንደخالفኩኝ ማዓሲያ ላይ ወደ እሳት የሚወስድ ስራ እንደሰራው ተደርጎ ይቆጠራል። በጣም ያሳዝነኝ ነገር እንደው ሳየው ሁሌም ጀማዓ ተሰግዶ
አንዳንድ ሰዎች ብድግ 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 ይላሉ። በተለይ ይጠብቃሉ ዱዓ እስኪጀመር ድረስ እየተመካከሩ ይመስል ለነሱ በጣም ጀብዱ ነው። እነሱ በጣም በቃ እንደው ዲን አስጠባቂ ቢድዓ አጥፊ ሱና አስከባሪ ናቸው። በእነሱ ቤት ዱዓ ሲደረግ ብድግ 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 እየገለማመጠን የሚያልፉ ይሄ ጁሃላ እያለ ማለት የተቀመጠውን ሰው ቅማይም ይሄ ሙብተዲዕ እንደዛ አይነት ፊት እያሳየው እየረጋገጠ እንደዚህ ትከሻውን እያለፈ ይላል። ይሄ ጅህልና ካልሆነ ምን ሊሆን ነው? እንዲህ አይነቱ أليس الرسول عليه الصلاة والسلام هو الذي وصانا بالدعاء بعد الصلاة؟ بلى. هل قال ادعوا فرادا لا جماعة؟ هلالهم كالصلاة المكتوبة بوهالا يدرج دعاء مستجابنا ولو نقرون كفرض الصلاة بوهالا لا بجماعة قلن ده تاروت بلو نبيو كالكلون أنا كالكلون هي حديث بجاي بكى ينيو إذا دعا البعض وأما الآخر بلو انتتنو هي بجا لا بجا يزنو مالتنو لا إفرادا لا بجا هنا شو أدرقوا بلون نبيو على درقوتم إمي لعينة وري يورونو عندان سووش قدن ميقوت نبيو على درقوتم قناكو بدن بيالبسر اللي تعلمو قنا يالقبو يستماروت شرك بدعة نبيو على سنوتم حرام نو سلف نعم بك يهونو كلماتو شناتشو النسون كما قوم يجمر ينرقباتشون كقنا علمو سيطان اللت بدن علمونا دققو سيكرا من قناتشو سيقباو بدعة 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 يالا سون قرام يقابا المدرسي مسلاتشو سووش جالو عندانوش بك الزابو تاقع يجمع دعاء أركبل على مالت هي سوي بسلا بلو يحسبوت والعياذ بالله درسا ይሄንን በመጥፎ መቁጠር ሲጀምር አወቀ ብሎ ይቆጥሩታል። هو زاد جهلا አንዳንድ ዒልም ይመስልኮ ጃህል እኮ አለ እንደው ወደ ባሰ ጅህልና የሚገባና ያው በጣም ብዙ ጊዜ ተደጋግሞ ተጠይቆ መልስ ስላገኘ ይሄ ጉዳይ ወደ ኋላም ተመልሰው ሌሎች ያነሳናቸው ነጥቦችንም ማየት ይችላሉ። ከዚህ በፊት በነበሩት ሐለቃዎች ላይ ባጭሩ ሁክሙ የሚፈቀድ መልካም ነገር ጥሩ ነገር ዱዓን ሙስተጃብ እንዲሆን የሚያደርጉ ምክንያቶች የተሰበሰቡለት ነገር ነው።